እግዚአብሔር አምላክ የተመሰገነ ይሁን። ትናንትና የጀመርነውን ሐሳብ ነው ዛሬ የምንቀጥለው። ትናንትና የመንፈስ ቅዱስ አእምሮ በሚል አንድን ሐሳብ ጀምረናል። የመንፈስ ቅዱስን ሐሳብ ስለመያዝ የመንፈስ ቅዱስን አእምሮ ስለመያዝ እሱን ነው ያነበብነው የተመለከትነው። እንደ መግቢያ የሚሆኑንን አንዳንድ ሐሳቦችን ከአዲስ ኪዳን ውስጥ ያነበብነው ነበረ። አንደኛው እሁድ ዕለት በኒው ኢየር ኢቭ ዕለት አንብበነው የነበረውን ከኤፌሶን አነበብን። በዚያ ቦታ ላይ በአእምሯችሁ መንፈስ ታደሱ የሚለውን በኤፌሶን ምዕራፍ 4 ላይ የሚገኘውን አነበብን። እነሱን መግቢያ የሚሆኑንን አንዳንድ ሐሳቦች መልሼ ያነሳና ካቆምንበት እንቀጥላለን። ኤፌሶን ምዕራፍ 4 ከ17 እስከ 24 ያለው ነበር ያነበብነው። እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታ ሆኜ እመሰክራለሁ። እነርሱ ባለማወቃቸው ጠንቅ፣ በልባቸውም ደንዳናነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ፣ ደንዝዘውን በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተማራችሁም። በእርግጥ ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሯችሁም መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይለናል እና ይሄ ቁጥር 17 ላይ በአእምሯችሁ ከንቱነት እንዳትመላለሱ፣ ልክ አሕዛብ እንደሱ ናቸው፣ ማመቱ እንደሱ ናቸው፣ እንደሱ እንዳትመላለሱ እና ምን ሆኖ አለ? በአእምሯችሁ መንፈስ ታደሱ ብሎን ነበርና ይሄ ዘመን የእድሳት ዘመን እንዲሆንልን ጌታን የምንማጸንበትን ነገር እሁድ ዕለት አንስተን እንደነበር እድሳት ደግሞ ሲጀምር ከውስጣዊ ሰውነት፣ ከአስተሳሰብ፣ ከአቲቲዩድ፣ ከአመለካከት ለውጥ ይጀምራል። ይሄ ሐሳብ ደግሞ ባለፈው ወር ውስጥ ጀምሮ በውስጤ ስለነበር አንዱ እንድናይ ያፈለግነው ይሄ ነው እና በአእምሯችሁ መታደስ ተለወጡ። ሌላው በመግቢያ ያየነው ሮሜ መጽሐፍ ላይ ያለውን ነው። ሮሜ 12 እና 8 ላይ ያለው ሮሜ 12 ላይ ያለው ቃል ምንድነው የሚለን? የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ይላል። ይሄንንም በአእምሮ ይለዋል አንዳንዱ ትርጉም። ተለወጡ እንጂ ይህን ዓለም አትምሰሉ እና የልብ መታደስ፣ የአእምሮ መታደስ፣ የአመለካከት መታደስ። ወዴት ነው የምንታደሰው ሲባል ወደ ክርስቶስ አመለካከት ነው። ይሄንን ደግሞ ከምዕራፍ 8 ላይ አየን። ምዕራፍ 8 ላይ ከ5 ጀምሮ ባለው እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔርም ሕግ አይገዛምና መገዛትም ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ይላል። እዚህ ቦታ ላይ ስለ ሥጋ ማሰብ፣ ስለ መንፈስ ማሰብ እያለ ያለውን ነገር በሥጋ ፍላጎት ላይ የተመሰረተ አመለካከት፣ አእምሮ ወይም ደግሞ በተቃራኒው ደግሞ በመንፈስ ፍላጎት ላይ የተመሰረተ አመለካከት፣ ፍላጎት፣ አእምሮ የሚል ሐሳብ እንዳለው አይተናል። ይሄንኑ ደግሞ ከሮሜ 8 እዚሁ ምዕራፍ 8 ቁጥር 26 ላይ እና 27 ላይ ምን ይላል? እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ መንፈስ ቅዱስ ማለት ነው። እንዴት እንድንጸልይ እንደሚገባን አናውቅምና ነገር ግን መንፈስ ቅዱስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ፣ የመንፈስ ቅዱስ አእምሮ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። ስለዚህ የመንፈስ ቅዱስ አእምሮ አለ፣ የመንፈስ ቅዱስ አስተሳሰብ አለ። ይሄ መንፈስ ቅዱስ አስተሳሰብ ሰላም ነው። ይሄ መንፈስ ቅዱስ አስተሳሰብ እንደ እግዚአብሔር ፈቃድ ነው። የእግዚአብሔርን ፈቃድ ላይ ያተኮረ ነው። የሥጋ አስተሳሰብ፣ የሥጋ አእምሮ ደግሞ
ከእግዚአብሔር መንፈስ ከእግዚአብሔር ፈቃድ ጋር የሚጣላ የሚጋጭ ነው የሚለውን አነሳ። ስለዚህ በአእምሮአችን የሚገዛው የማን ሐሳብ ነው የሚለው ነገር አንስተን ነው የጀመርነው። በአእምሮአችን የሚገዛው የማን ሐሳብ ነው? የሰዎች ሁሉ ሐሳቦች ከእግዚአብሔር ፈቃድ ሐሳብ ጋር ባላቸው ግንኙነት ሊመዘኑ ይገባቸዋል። ከእግዚአብሔር ፈቃድ ጋር እግዚአብሔር ከሚለው ጋር በማስተያየት በማነጻጸር የእያንዳንዳችን ሐሳብ አመለካከት በዚህ ሊመዘን ይገባል። ከእግዚአብሔር ፈቃድ ጋር አብሮ ይሄዳል ወይስ የእግዚአብሔርን ፈቃድ ይቃወማል? ይሄ ሐሳብ ከእግዚአብሔር ፈቃድ ጋር የተስማሙ ከሆኑ ሐሳቦቻችን የአእምሮአችን አመለካከታችን እንደ የእግዚአብሔር ናቸው ማለት ነው። የእግዚአብሔርን ፈቃድ ደግሞ የሚቃወሙ ከሆኑ ከዲያብሎስ ናቸው ማለት ነው። ስለዚህ ራሳችንን ልባችንን የመጠበቅ የመግዛት ኃላፊነት እንዳለብን አእምሮአችንን ልባችንን ሐሳባችንን የማንገዛ ከሆነ ግን የሰይጣን አገልጋዮች ሆነን ልንገኝ እንዴት እንደምንችል ይሄንን ሐሳብ እንደ መግቢያ አንስተን ለዚህ ምሳሌ የሚሆነንን አንድ ታሪክ ከብሉይ ኪዳን ወሰድን። ይሄ የወሰድነው ታሪክ አንደኛ ሳሙኤል ምዕራፍ 25 ላይ የሚገኘው ነው። ዳዊትን በአንድ በኩል ያነሳል። ዳዊት ከሳኦል ተሰዶ በሚኖርበት ዘመን የነበረ ነው። በሌላ በኩል ደግሞ አንድን ቤተሰብ ያነሳል፣ የናባልና አቢጌል ቤተሰብ እና ያንን ታሪክ እንግዲህ ትናንትና በንባብ ሰምተነዋል እና የነበራችሁ ሁሉ ክፍሉን ሲነበብ እንደሰማችሁ አስባለሁ። ሌሎቻችንም ደግሞ ያን ያልነበራችሁ ብትኖሩ ያ ክፍል ታሪኩ እንግዳ ስላይደለ ታሪኩን ታስታውሱታላችሁ። እሺ አሁን ያን ክፍል እናውጣው። አንደኛ ሳሙኤል ምዕራፍ 25 እናውጣውና ትናንትና ያየነው የናባልን ነበር የተመለከትነው። እና በዚህ ቦታ ላይ ተወሰነው እንግዲህ እኔም ቢሆን እያነበብኩ እናያለን። አንደኛ ሳሙኤል ምዕራፍ 25 ትናንት አንዴ በንባብ ሙሉን ታሪክ አነበብነው። አሁን አንዴ በንባብ አስቀድመን ባንሰማውም ከስር እያነበብን ያለፈው ትናንት ያየነውንና ከዛ ደግሞ ካቆምንበት እንቀጥላለን። ምን ይላል? እዚህ ቁጥር 25 ላይ ምዕራፍ 25 ቁጥር 1 ሲጀምር ሳሙኤልም ሞተ፣ እስራኤልም ሁሉ ተሰብስበው አለቀሱለት፣ በአርማቴም በቤቱ ቀበሩት። ዳዊትም ተነስቶ ወደ ፋራን ምድረ በዳ ወረደ። በማዖንም የተቀመጠ አንድ ሰው ነበረ፣ ከብቱም በቀርሜሎስ ነበረ፣ እጅግም ታላቅ ሰው ነበረ። ለእርሱም 3000 በጎችና 1000 ፍየሎች ነበሩት። በቀርሜሎስም በጎቹን ይሸልት ነበር። የሰውየውም ስም ናባል፣ የሚስቱም ስም አቢግያ ነበረ። የሴቲቱ አእምሮ ታላቅ መልኳም የተዋበ ነበረ። አንዱ ትኩረት የክፍል ምንድነው አለን? አእምሮዋ ላይ ነው ያተኮረው። መጽሐፉም የተጻፈልን አንዱ ይሄንን እንድንጨብጥ የሴቲቱ አእምሮ ታላቅ ነበር፣ መልኳም የተዋበ ነበር። ሰውየው ግን ባለጌ ነበረ፣ ግብሩም ክፉ ነበረ፣ ከካሌብም ወገን ነበረ። ዳዊትም በምድረ በዳ ሳለ ናባል በጎቹን ይሸልታል የሚል ወሬ ሰማ። ዳዊትም 10 ጎልማሶች ላከ። ለጎልማሶችም አለ፣ ወደ ቀርሜሎስ ወጥታችሁ ወደ ናባል ሂዱ፣ በስሜም ስለ ሰላም ጠይቁት፣ እንዲህም በሉት፣ በደህንነት ኑር፣ ለአንተና ለቤትህም ለአንተም ላሉት ሁሉ ሰላም ይሁን። አሁንም በጎችን እንድትሸልት ሰምቻለሁ። እረኞችህም ከኛ ጋር ነበሩ፣ ከቶ አልበደልናቸውም። በቀርሜሎስም በተቀመጡበት ዘመን ሁሉ ከመንጋው አንዳች አልጎደለባቸውም። ጎልማሶችህን ጠይቃቸው፣ እነርሱም ይነግሩሃል። አሁንም እንግዲህ በመልካም ቀን መተንበሃልና ጎልማሶች በፊትህ ሞገስ ያግኙ። በእጅህም ከተገኘው ለባሪያዎችህና ለልጅ ለዳዊት እባክህ ስጥ።
ይሄ ነበር የዳዊት ጥያቄ እና ዳዊት እንግዲህ በዚህ አካባቢ በሳኦል ተሰዶ የሚኖርበት ሸሽቶ የሚኖርበት አካባቢ ነው እንዳጋጣሚ ሆኖ የዚህ ሰው የበጎቹ እረኞች ደግሞ እዚያ በጎቻቸውን ያሰማሩ ስለነበር በዚያ ቦታ ከዳዊት ጋር ተገናኝተዋል እነ ዳዊት በዙሪያው ያሉ በሙሉ እንግዲህ በተለያየ ምክንያት ወደሱ የተሰበሰቡ ናቸው እሱም ደግሞ ተገዶ እዚህ ሁኔታ ውስጥ የገባ ነው መሰደድ ውስጥ የገባ ሰው ነው እና የሚያስፈልጋቸው ምግብ አለ የራሳቸው ቤት የራሳቸው እርሻ የራሳቸው መሬት የላቸውም አሁን ያንን ማስተዳደር ወይም ያንን እያረሱ ማምረት የሚችሉበት ሁኔታ ውስጥ አይደለም ያሉት እና ብዙ ጊዜ እንደዚህ የሚያደርጉ ሰዎች እንደዚህ ሁኔታ ውስጥ ያሉ የሽፍትና ስራ ውስጥ ይገባሉ ከሌሎች ከመንደር እየዘረፉ ራሳቸውን ለማኖር ይሞክራሉ እነ ዳዊት ግን እንደዚህ አላደረጉም ጭራሽ የነዚህን በጎች እና እነዚህን እረኞች ይጠብቁላቸው ነበር እንደ ከለላይ ሆነውላቸው ነበር እና ከነዚሁ ከረኞቹ ዳዊት ዜና የሰማ ይመስላል አለን ምንድነው በጎቹን እየሸለተ ነው ናባል ደግሞ በሺዎች የሚቆጠሩ በጎችና ፍየሎች ያሉት ሰው ነው እና መሸለት ምንድነው እሱ እንግዲህ ቆዳውን በመግፈፍ ለሱፍና ለልብስ እንዲውል የሚያረጉበት ነው በዚህ ጊዜ ደግሞ የነዛን በጎች ደግሞ ተሸለቱትን ያርዷቸዋል እና ስለዚህ ጥሩ ጊዜ ነው የመጣነብህ ብዙ ከብት የምታርድበት ጊዜ ነው ስለዚህ ለኛ ደግሞ ይሄንን አድርግልን ብሎ ስለ ሰላም ነው ላንተ ሰላም ይሁን ለልጆችህም ማነው ለሰራተኞችህም ሰላም ይሁን ለቤትህም ሰላም ይሁን እና ደግሞ እኛ በክፋት አይደለም ያንተን እረኞች እና በጎቻቸው ስንጠብቅ ነበር ከፈለክ እነሱ መጠየቅ ትችላለህ እና ለነዚህ ጎልማሶች እባክህ የሚያመጡትን ጥያቄ ስማቸው እነሱንም እንደ ባሪያዎችህ እኔንም እንደ ልጅህ ይየኝ እባክህ ይሄንን አድርግልን እና በጥሩ ጊዜ መተንብሃል ብሎ በእኔ ስም ጠይቋቸው ብሎ ነበር የላካቸው አይደል ከዛ ይሄ ሰው መልስ መስጠት ጀመረ እሱን ደግሞ የሚቀጥለው ያነብልናል ይነግረናል ከ9 እስከ 13 ያለው የዳዊትም ጎልማሶች መጡ ይህንን ቃል ሁሉ በዳዊት ስም ለናባል ነግረው ዝም አሉ ናባልም ለዳዊት ባሪያዎች ዳዊት ማን ነው የሴይስ ልጅ ማን ነው እያንዳንዳቸው ከጌቶቻቸው የኮበለሉ ባሪያዎች ዛሬ ብዙዎች ናቸው እንጀራዬንና የወይን ጠጄን ለሸላቾችም ያረድኩትን ስጋ ወስጄ ከወዴት እንደሆኑ ለማላውቃቸው ሰዎች እሰጣለሁን ብሎ መለሰላቸው የዳዊትም ጎልማሶች ዞረው በመጡበት መንገድ ተመለሱ መተውም ይሄን ነገር ሁሉ ለዳዊት ነገሩት ዳዊትም ሰዎቹን ሁላችሁ ሰይፋችሁን ታጠቁ አላቸው ሁሉም ሰይፋቸውን ታጠቁ ዳዊትም ሰይፉን ታጠቀ 400 ሰዎችም ዳዊትን ተከትለው ወጡ 200ም በዕቃው ዘንድ ተቀመጡ ይላል እና ይሄ ሰው አዋርዶ እንደሸኛቸው እና ትላንትና ተመልክተናልና አሁን በሰውየው ውስጥ ያለውን ሐሳብ ነው ያየነው ያለነው ይሄንን ሰው ለሚናገረው ነገር የሚገዛው የሚቆጣጠረው የሚነዳው ሐሳብ አእምሮ እንዴት ነው የሚያስበው አመለካከቱ እንዴት ነው ምንድነው ያንን የሚገዛው ናባል ሐሳብ ዳዊትን የሚንቅ ነበር የናባል ሐሳብ ዳዊትን የሚራገም ነበር የናባል ሐሳብ እግዚአብሔር ስለ ዳዊት ከተናገረው ጋር የሚቃረን ነበር ዳዊት ስለ እግዚአብሔር ስለ ዳዊት ምን ብሎ ነበር እንደ ልቤ ሆነ ፈቃዴን ሁሉ የሚያደርግ የእሴይ ልጅ ዳዊትን አገኘው ነበር እግዚአብሔር ያለው ይሄ ሰው ግን ማን ነው ዳዊት የእሴይ ልጅ ማን ነው ብሎ የመንደር ወሬ ነበር የሚያወራው አለን እነዚህ ከጌቶቻቸው የኮበለሉ በየስፍራው ማዕት ሰዎች አሉ አይደለም ወይ የሚለው የመንደር ወሬ በየቦታው የሚወራው ወሬ የሚነዳው አእምሮ ነበር ሚዲያው ላይ ያለው በየቦታው ያለው ወይም ጎረቤት ያለው በሰፈር ያለው እሱ የሚነዳው እሱ የሚቆጣጠረው ቆም ያላለ
ጋብ ያላለ እግዚአብሔር ምን ይላል ያላለ አእምሮውን የለቀቀ ለሚመጡ ሐሳቦች የለቀቀ አጥር እንደሌለው ከተማ የትኛውም ሐሳብ መጥቶ የሚጋልብበት አእምሮ ነበር። የመጣው ሐሳብ እላዩ ላይ የሚገዛበት ነበር። ስለዚህ ለቀቀው። ቆም እንኳን አላለም። ከፈለክ እነዚህን እረኞቹን ጠይቅ የሚለውን እንኳን አላሰበም። በሰላምም እንደመጣበት አላሰበም። እንደ ሽፍታና እንደ ወንበዴ ካያቸው እንኳን ለራሱም አላሰበም። እንደዚህ ብላቸው እኮ መተው ደግሞ ቢያጠቁኝስም ብሎም አላሰበም። ማያገናዝብ የመጣለትን የሚናገር ተሳዳቢ ተራጋሚ የሆነ አእምሮ ነበር። አእምሮ ሐሳቡ እንደዛ ነበር። በቀጥታ እግዚአብሔር ከሚናገረው ጋር የተጋጨ ነበር። እግዚአብሔር የእሴይን ልጅ አገኘው፣ ፈቃዴን ሁሉ የሚያደርግ የልቤን ሁሉ ውስጥ ያለው አገኘው ሲል ይሄ ብሎ እሱ ማን ነው እሱ ብሎ የማዋረድ የማጣጣል የመናቅ ንግግር ተናገረ። ይሄን ንግግር የገዛ ባሪያዎቹ እንኳን ሳይቀር ምን ብለው አሉ? እዚህ ቁጥር 14 ላይ ሲናገር እርሱ ግን ሰደባቸው ብለው አሉ። እና ዳዊት ደግሞ ስለ በጎነቴ ክፋት መለሰልኝ ብሎ ቁጥር 24 ላይ ተናገረ። ስለዚህ ይሄ በበጎነት ስትቀርቡበት ክፉን የሚያስብ ተሳዳቢ የሆነ ተራጋሚ የሆነ አእምሮ ነው ያለው ከሜዳ ተነስቶ። እና ይሄ ነበር የሰውየው መልስ። እና ወደ ታች ሄደን እዛው ስናነብ ቁጥር 13 ላይ ዳዊትም ሰዎቹን ሁላችሁ ሰይፋችሁን ታጠቁ፣ ሁሉም ሰይፋቸውን ታጠቁ ይላል። ዳዊትም ሰይፉን ታጠቀ። 400 ሰዎች አንድ ቤተሰብ ላይ አንድ ፋሚሊ ላይ መጡ። ስለዚህ ጥፋት የሚጋብዝ ጥፋትን የሚያመጣ ያልተዘጋጁትን በጠላትነት ራሳቸውን ያላስቀመጡትን ጠላት አድርጎ ጠላት ሆነው እንዲነሱ የሚጋብዝ እሳት የሚጭር ለቤተሰብ ለትውልዱ ጥፋትን መዓትን የሚያመጣ አንደበት ነው፣ አእምሮ ነው፣ አስተሳሰብ ነው። የእግዚአብሔር ጠላት ሆኖ የቆመ አስተሳሰብ ነው። ስለ ስጋ ማሰብ ሞት ነው። በስጋ የሚመላለሱ በስጋ ፍላጎት ላይ የተተከለ የተመሰረተ አመለካከት አእምሮ ያላቸው በእግዚአብሔር ዘንድ ይጣላሉ። ለእግዚአብሔር ሕግ፣ ለእግዚአብሔር ሐሳብ፣ ለእግዚአብሔር ፈቃድ ሰብሚት ማድረግ መገዛት አይቻላቸውም። እግዚአብሔርን ደስ ሊያሰኙት አይችሉም ብሎ ቅድም ሮሜ 8 ላይ ያነበብነው አስተሳሰብን ነው። the mind እያለ ስለሚለው እንግሊዘኛው የስጋ መንፈስ ቅዱስ የተቆጣጠረው ወይ ስጋ የተቆጣጠረው the mind controlled by the flesh, the mind controlled by the spirit እያለ ለዩነቱን ስለሚያስቀምጥ ይሄ ስጋ የተቆጣጠረው አእምሮ ነበር። ከዛ በኋላ ምን ይሆናል ይለናል ቁጥር 14 ላይ ከብላቴኖቹም አንዱ ለናባል ሚስት ለአቢግያ እንዲህ ብሎ ነገራት። እነሆ ዳዊት በምድረ በዳ ሳለ ጌታችንን ሊባርኩ መልእክተኞችን ላከ፣ እርሱ ግን ሰደባቸው። እነዚህ ሰዎች ግን በእኛ ዘንድ እጅግ መልካም ነበሩ፣ አልበደሉንም። ከእነርሱም በሄድንበት ዘመን ሁሉ በምድረ በዳ ሳለን አንዳች አልጠፋብንም። ከእነርሱ ጋር ሆነን መንጋውን በጠበቅንበት ዘመን ሁሉ ሌሊትና ቀን አጥር ሆነውን ነበር። ስለዚህም በጌታችንና በቤቱ ሁሉ ላይ ክፉ ነገር እንዲመጣ ተቆርጧልና እርሱ ምናምንቴ ሰው ስለሆነ ማንም ሊናገረው አይችልምና የምታደርጊውን ተመልከቺና እወቂ ብለው እነዚህ የናባል ብላቴኖች ወደሱ መጡ። እና እዚህ ጋር ነው እንግዲህ ከፊሉን አይተን ያዕቆብ ነው ምን ያየነው ነገር ምን ነበረ? ራሳቸው የገዛ ባሪያዎች እንኳን ልብ ብለዋል ይሄ ሰው እንደሰደበ።
ስድብ እንደሆነ ገብቷቸዋል። ማዋረዱ ማቃለሉ እንደሆነ ልክ ፈርዖን የሙሴን ንግግር እንዳቃለለ ወደ ምድረ በዳ ሄደን እናምልክ የሚለውን እዚህም ጋር ደግሞ የሚያቀል ንግግር እንደነበረ የነ ዳዊትን ደግሞ አመጣጥ ገብቷቸዋል። እነዚህ ዳዊት የላከው መልእክተኛ ሊባርክ ነው። እነሆ ዳዊት በምድረ በዳ ሳለ ጌታችንን ሊባርኩ መልእክተኞችን ላከ። ለካስ እነዚህ የመጡት መልእክተኞች ባራኪዎች ናቸው። እና እነዚህ ባሪያዎች ገብቷቸዋል ዳዊት ከፍ ያለ ቦታ ላይ ያለ ሰው እንደሆነ። ምንም እረኛ ምንም ተሰዳጅ ቢሆን በየዋሻው እየተንከራተተ ቢሆን ከሱ ዘንድ በረከት እንዳለ ገብቷቸዋል። ለምን? እነሱ ጋር የነበሩበት ዘመን የሆነላቸውን ያውቃሉ። አሁን ይሄ ሰው ናባል እንዳላቸው አይነት ክፋት ያለባቸው እና ከየቦታው ከሁሉም መጥተው ዘራፊ የሆኑ ሽፍቶች እንዳይደሉ እነዚህ ሰዎች እነዚህ እረኞች ያውቃሉ ስለነ ዳዊት። እንዲያውም ተንኮል መዝረፍ የነሱ ያልሆነው መውሰድ እንደሌለ አልበደሉንም ማለት በምድረ በዳ በነበርንበት ጊዜ የተሰጠን ኃላፊነት ከቤት ይዘን ሄድ ነው በጎቻችንን እንድንጠብቅ ነው። አልጠፋብንም አንድም ጭራሽ ሌሊትና ቀን አጥር ሆነው ነበር። ልክ አንዳንድ ጊዜ ወንጀል ቢበዛበት አካባቢ የሚኖሩ ሰዎች ቢኖሩ በአካባቢያቸው ፖሊስ ጣቢያ ተቋቋመ ቢባል የሰፈሩ ሰዎች ጥሩ ይሰማቸዋል። እዚህ አካባቢ ፖሊስ ስላለ ዘራፊዎች አጥቂዎች እኛን መተው አይነኩንም፣ ለምን ፖሊስ ለኛ ጠበቃ ይሆነናል ጠባቂ ይሆነናል ብለው ያስባሉ። ልክ እንደዚህ እነዚህ ከለላ ሆነው ነበር። ቀንም ሌሊትም መንጋችንን በጠበቅንበት ጊዜ አጥር ሆነው ነበር እና እረኞቹ አይተዋል እነዚህ ሰዎች ጋር የሆነ መልካም ነገር እንዳለ የተለመደ ነገር እንዳይደለ። እረኛው በሚላክበት ጊዜ አንዱ እረኛ የሚላከው በጎቹን እንዲጠብቅ የሚላከው በጎቹን እንዲያበላ እንዲያጠጣ ብቻ ሳይሆን ጥበቃ እንዲያካሄድ ነው። ከምን ይጠብቃል ቢባል አንዱ የሚጠብቀው ከአውሬ ነው፣ ሌላው የሚጠብቀው ደግሞ ከሌቦች ነው፣ ከዘራፊዎች ነው። እነዚህ ሰዎች ግን አጥር ስለሆኑላቸው እረኞች ስራቸውን አቀለውላቸዋል፣ ገብቷቸዋል። ሊባርክ ነው የላከው፣ ባራኪ ነው። ደግሞ ባራኪ ትልቁ ትንሹን ይባርካል የሚለውንም ሐሳብ አንስተናል። እዛው ጋር እንግዲህ ይሄንን ያህል ነው ያየነው። እዛው ጋር ዳዊት የአብርሃም ዘር ነው። በማቴዎስ ወንጌል ምዕራፍ 1 ላይ እንደምናነበው የአብርሃም የትውልድ የዳዊት ትውልድ የኢየሱስ ክርስቶስ የትውልድ ሐረግ ብሎ ይነግረናል። እና የክርስቶስን ትውልድ ሲነግረን ያነሳቸው እንደ ግንድ አድርጎ ገና መግቢያው ላይ ማቴዎስ ምዕራፍ 1 የሚነግረን አብርሃምን ቀጥሎ ደግሞ ዳዊትን ነው የሚያነሳው። የአብርሃም ዘር ነው ዳዊት። አብርሃም ደግሞ እንዲህ ተብሎ ተባርኳል በእግዚአብሔር። አንተን ታላቅ ሕዝብ አደርግሃለሁ፣ የምድር አሕዛብ ሁሉ በአንተ ይባረካሉ። አንተ ባራኪያቸው ትሆናለህ ማለት ነው። በአንተ ይባረካሉ። የሚባርኩ ከሆነ እኔ ደግሞ ባረካቸዋለሁ፣ የሚረግሙ ከሆነ እኔ እረግማቸዋለሁ ብሎታል አብርሃምን እግዚአብሔር። ስለዚህ አብርሃምን የሚረግም፣ አብርሃምን የሚያዋርድ፣ አብርሃምን የሚንቅ እግዚአብሔር ይነሳበታል። አብርሃምን የሚንቅና የሚራገም እግዚአብሔር ላይ ነው የሚነሳ ማለት ነው። እግዚአብሔር ደግሞ ያንን ሊረግመው ይነሳል። ስለዚህ እንዲህ ነው አሁን ሊሆን ያለው። የአብርሃም ዘር የሆነው ዋነኛ ግንድ የሆነው የእሴይ ልጅ ዳዊት ሊባርክ ወደ እነዚህ ሰዎች ቤተሰብ ላከ። ለሰላም በደህና ኑር፣ ለአንተና ለቤትህም ለአንተም ላሉት ሁሉ ሰላም ይሁን ሲል ዝም ብሎ መደለያ ቋንቋ አይደለም፣ ኦልሬዲ እያደረገው ያለ ነው። የዚህን ሰው ሀብት የዚህን ሰው ከብቶች ለዘመናት ለብዙ ጊዜያት ሲጠብቅ ሲባርክ ሰላምና ደህንነት ሲያመጣላቸው የቆየ ሰው ነው ይሄ ሰው።
እና አሁንም ደግሞ በቃ እንዲህ ይሁንልህ ብሎ ሲለው አሁንም በረከት እያወጀለት ነው። ግን የአብርሃምን ዘር ረገመ ይሄ ሰው። እንግዲህ ምንድን ነው የሚገጥመው? ከእግዚአብሔር ዘንድ እርግማን ነው። ስለዚህ ሰይፍ ታጠቁና ሊያጠፉት ሊመጡ ሆኑ። ስለዚህ እነዚህ ልጆች እነዚህ እረኞች የዚህ ሰው ባሪያዎች ምን አደረጉ? አሁን ጥፋቱ በናባል ላይ ብቻ አይደለም። ጥፋቱ በቤተሰቡ ላይ ነው፣ በሚስቱ ጥፋቱ በእነሱም ላይ ነው። እነዚህ ብላቴኖች ሁሉ ሊጠፉ ነው፣ ከነቤተሰቦቻቸው ሊጠፉ ነው። 400 ሰው አንድ ቤተሰብ ላይ ሲመጣ አስቡት። እና እነዚህ ባሪያዎች ምን አደረጉ? ወደ ማን ሄዱ? ወደ አቢግያ ሄዱ። ደህንነት እንዲመጣ፣ ሰላም እንዲመጣ፣ ያለው ክፋት እንዲቀየር፣ ሊመጣ ያለው ጥፋት እንዲቀየር ወደዚች ሴት መጡ እና ነገሯት። ይገርማል። የነገሯትን ነገር ስትሰሙ ጦርነት የሚያስከትል ሊሆን ይችላል እኮ። ስለ ሚስት ሆና እሷ ስለ ባሏ ሰራተኞች መጥተው እንዲህ ሲሉ እንዴት ባለ እንዲህ ትላላችሁ የሚያስብል እኮ ነው። ግን ነገሩ የሚያሳየው ምንድነው? ኦልሬዲ በሰራተኞቹና በአቢግያ መካከል የታወቀ ነገር ነው። የሰውየው አእምሮ የታወቀ ነው። ምን አሉ? እርሱ ግን ሰደባቸው አሉና ቁጥር 17 ላይ ስለዚህም በጌታችንና በናባል ማለት ነው በቤቱ ሁሉ ላይ ክፉ ነገር እንዲመጣ ተቆርጧልና እሱ ምናምንቴ ሰው ስለሆነ አሉ። ስለሆነ ማንም ሊናገረው አይችልምና የምታደርጊውን ተመልከቺና አዋቂ አሏት። ምናምንቴ ሰው ስለሆነ አሉ። እንዲህ ማን ነው ደፍሮ ስለ ባልየው ለሚስትየዋ እንዲህ የሚል ሰራተኛ ወይም ባሪያ ማን ነው እሱ ደፍሮ? ግን ኦልሬዲ ያውቃሉ። እሷና ልጁ እነሱ ይተዋወቃሉ። የሰውየው አእምሮ ከንቱ የሆነ አእምሮ እንደሆነ፣ ክፉ አእምሮ እንደሆነ፣ የሰነፍ አእምሮ እንደሆነ፣ አጥር የሌለው አእምሮ እንደሆነ፣ ልቅ አእምሮ እንደሆነ፣ ማን እንደሚጋለብበት የማይታወቅ አእምሮ እንደሆነ የታወቀ ነው። በቤት ውስጥ ይታወቃል። እና በዚህ ሰው አእምሮ ምክንያት ጥፋት አሁን ሁላችንም ላይ መጥቷል። አንቺ የምታደርጊውን አውቂያለሁ። እሱን ማንም ሊናገረው አይችልም ማለት የሚገርም ንግግር ነው። ማንም ሊናገረው አይችልም ማለት አእምሮውን ለሌላ ነገር የሸጠ ስለሆነ አይቀበልም። መልካም ሐሳብ ቢመጣ፣ መልካም ምክር ቢመጣ መቀበል የማይችል አእምሮ ነው። ጌታ ይጠብቀን። መቀበል ማይችል አእምሮ ነው። በቃ ማንም ሊናገረው አይችልም ማለት መቀበል አይችልም። የሆነ ነገር የነዳው ነው። የሰማው ወሬ የሰማው ነገር የሚነዳው ነው። መልካም የሆነው ሐሳብ ሳይሆን መልካም ያልሆነው ወሬ የሚነዳው ነው። አንዳንድ ጊዜ ከዚህ ከአዳማዊ ባህሪ ከአሮጌው ሰው አስተሳሰብ ቅድም ኤፌሶን 4 ላይ ያነበብነው የሚያታልለው የአሮጌው ሰው አስተሳሰብ እሱ አይግዛችሁ በመንፈስ በአእምሮአችሁ መታደስ ተለወጡ ብሎ እንዳለን ይሄ አዳማዊው አስተሳሰብ አሮጌው አስተሳሰብ የሚገርመው መልካም ነገር የማይወድ አሁን ዜና ሲነገር የሚገርም በዜና ውስጥ ሁሉ ጊዜ የሚነገሩት ርዕሶች ውስጥ ምናልባት ከ90% በላይ ያለው ክፉ ነገር ነው ዜና ሆኖ የሚወጣው። መልካም ነገር አይነገርም። መልካም ነገር እንደ ዜናም አይወሰድም። ሰዎች በሰላም ደርሰው ቢመጡ ወጥተው ቢገቡ ክፉ ነገር ሳይሆን ቢቀር ዜና አይሆንም። ክፉ ቢደርስ ግን ዜና ይሆናል።
ኔጌቲቭ የሆነው ነገር ብቻ እሱን የሚመገቡ መልካም የሆነውን ነገር ለማስተናገድ ማይፈልግ ከአዳም የተወረሰ አእምሮ አላስተሳሰባል በአለም አሁን ቅድም አሕዛብ በአእምሮአቸው ከንቱነት እንደሚመላለሱ እናንተም እንዳትመላለሱ ብለዋል ያ ከንቱ የሆነ አእምሮ አለ በቃ መልካም ነገር ማይወድ ማይስማማ ኢየሱስ በመሐላችን መልካም እያደረገ ሲመላለስ ያንን ማይፈልግ የዲያብሎስ አስተሳሰብ ማለት ነው ዲያብሎስ አይፈልግም ክፉ ስለሆነ መልካሙን አይወድም ክፉ ነው የሚገነው ክፉ ነው የሚወጣው አደባባዩ የሚይዘው እሱ ነው ሰው ሁሉ የሚይዘው እሱ ነው ከዛ ይሄ የሚነገረው እሱ ሐሳብ ስለሆነ የሚነገረው እሱ ስለሆነ ሲራባ እናያለን ያኔ አይሲስ የሚባለው በተነሳበት ጊዜ አይሲስ የሚያደርገው ይሄ የጨከነ ሰዎችን የማረድ ነገር ለሙስሊሙም እንኳን ሳይመለስ በየሀገሩ በተደበዛ በሲሪያ ውስጥ በኋላ በኢራቅ እንደገና በሰሜን አፍሪካ ስንት እርስ በርሳቸው በሚዘገንን ሁኔታ ሲያርድ አስደንጋጭ ነበር እንደሱ ያለው ነገር ሚዲያ ላይ ሰውን ሲያርዱ ሲያወጡት አይሲስ ውስጥ ለመግባት በሺዎች የሚቆጠሩ ወጣቶች መመልመል ጀመሩ ምንድነው ያበዛቸው ሚዲያው አሉ ይገርማል ሰው ደንግጦ ከዛ ክፉ ነገር የሚርቅ ሲመስል ወደዛ ነገር የሚነሳሱበት ብዙዎችን የሚነሳሱበት ሁኔታ እዛ ይፈጠር ነበር ሐማስ አይሁዶችን እንደዛ በሚዘገንን ሁኔታ ህፃናትን ሳይቀር እያረደ ያወጣው ዜና በሁሉ ቦታ ላይ እንደዛ ተሰራጭቶ በየቦታው ሐማስን በመደገፍ ይህን የሚያታላቅ ሰልፍ ሲወጣ ይደንቃል በጣም ይደንቃል ምንድነው ይሄ አእምሮ የሚያስበው አሕዛብ በከንቱነት ይመላለሳሉ ይላል ይሄን ሰው ማንንም ሊናገረው አይችልም ማለት የትኛውን ነው ማንንም ሊናገረው አይችልም መልካም ሐሳብ በጎ ነገር እንዲያረግ ይሄ መልካም ሐሳብ በጎ ሐሳብ የማን ነው የእግዚአብሔር ነው የእግዚአብሔርን ሐሳብ ማስተናገድ ማይችል ለአመጽ አልፎ የተሰጠ አእምሮ ነበር አንቺ ግን የምታደርጊውን ወቂ አሏት ይሄ ታሪክ እንዳለ ስለ አቢጌል አእምሮ ነው ወይም ስለ አቢጌል አእምሮ ነው አንቺ ግን የምታደርጊውን ወቂ አሏት በዚህ ቁጥር 17 ላይ ያለውን የምታደርጊውን ወቂ የተባለችበትን እኔ ከእንግሊዘኛው አነብላችኋለሁ now ይላል NIV ላይ now think it over and see what you can do ይላል think it over አስቢና ምታረጊውን ኦኬ ለይ ምን ማድረግ እንደምትችል አስቢ ይላል ማሰብ ሚለው እንድታስቡት ይላል now therefore know this and consider what you should do አስቢ ነው አሁን now consider carefully what you must do ልታደርግ የሚገባሽን ልብ ብለሽ አስቢ ተለያየ ትርጉም ነው ማነበው እና በእነዚህ ቦታዎች ላይ እንድታስብ እንድታመዛዝን ነው የሚፈልገው ስለዚህ አሁን ምንድነው ወሳኙ አእምሮ ነው አእምሮ ነው የተፈለገው ማለት ነው ሐሳብ ነው የተፈለገው አስቢ አለ ጥፋትን የሚከለክል ነገር እነዚህን ሰዎች ጋር እየመጣ ያለው በእነዚህ ሰዎች ጋር እየመጣ ያለውን ፍርድ እርግማን አሁን ጥፋት እሱን ሊለውጥ የሚችል ነገር አስቢ ባጭሩ እያሏት ያለው ይሄ ቤተሰብ አድኝ እነዚህ ሰዎች ላይ የተደረገው ነገር ቀልብሺ እነዚህ ሰዎች ላይ ስድብ እርግማን ነው ወደ እነሱ የተላከው በእነሱ ላይ የተባለውን ሁኔታ የሰውዬ ከዚህ ሰውዬ አእምሮ ጋር አብሮም ሊመጣ ያለው ነገር ቀልብሺው
መልካም እንዲሆን አድርጊ አስቢ ለዚህ ምድር የምታረጅ አምሮሽ ነው ኦኬ አሏት ወደዚህ ሲመጡ ያቃሉ እሷ ጋር መልካም ነገር እንዳለ አስባ የምታረገው ነገር ደህንነትን ለቤት እንደሚያመጣ ያቃሉ በረከትን እንደሚያመጣ ያቃሉ የናባል አምሮ ተቃራኒ አምሮ እሷ ጋር እንዳለ ያውቃሉ ስታስብ አስባች ሴት ስታደርግ የምታደርገው ነገር እግዚአብሔር በረከት የሚከተለው ነገር እንደሆነ ያቃሉ አስቢና የምታደርጊውን ተመልከቺና አዋቂ ነው የሚለው የአማርኛው ተመልከቺ ነው የሚለው እነዚህን ግን ያነበብኩላችሁ በሙሉ ከሐሳብ ጋር የተያያዘ ነው የሚናገሩት now consider carefully think it over ይላል ሲና ይሄው ላይ መጀመሪያ ያነበብኩላችሁ think it over ከዛ አቢግያም ፈጥና ተነሳች ሁለት ተነሳ ፈጥና ይላል ቁጥር 18 ላይ አቢግያም ፈጥና 200 እንጀራ 2 አቁማዳ የወይን ጠጅ 5 የተዘጋጁ በጎች 5 መስፈሪያ ጥብስ እሸት 100 ዘለላ ዘቢብ 200 የበለስ ጥፍጥፍ ወሰደች በአህዮቹም ላይ አስጫነች ይላል አሁን የጠየቁት ሰዎች ይሄንን ነው የጠየቁትን ዳዊት የጠየቀው ይሄን ነው በደና ጊዜ መተንብሃል ለነዚህ ጎልማሶች እነሱን ለባሪያዎች እኔን ደግሞ እንደ ልጅ ይሄኝና በቃ ምን በላው ስጠን የሚል ጥያቄ ነው የጠየቀውና ስለዚህ ያንን መልስ ነው እየሰጠች ያለችው መጀመሪያ ዳዊት ለጠየቀው ጥያቄ ስለዚህ ለዳዊት ለመጣው ሐሳብ ምን አረጋች ማለት ነው እሺ አለች ስሜት አረጋች ከዳዊት ለመጣው ሐሳብ እሺ የሚል አምሮ ነው እዚህ ጋር ያለው እሷ ጋር ያለው ተቃራኒ ነው ቁጥር 19 ለብላቴኖቿም አስቀድማችሁ በፊት ሄዱ እነሆም እከተላችኋለሁ አለች ይህንም ለባሏ ለናባል አልነገረችው ይከርማል ለምን ማንም አይነግረው በቃ የተሸጠ አምሮ ስለሆነ ምክር ስለማይሰማ የእግዚአብሔር የሆነውን መልካም የሆነውን ማስተናገድ ስለማይችል መፍትሄው ምንድነው ያንን አምሮ አቮይድ ማድረግ ነው ደሱ ነው ያደረገችው እርሷም በአህያዋ ላይ ተቀምጣ በተራራው ላይ በተሰወረ ስፍራ በወረደች ጊዜ እነሆ ዳዊትና ሰዎቹ ወደ እርሷ ወረዱ እርሷ ወዳለችበት አቅጣጫ ማለት ነው እርሷም ተገናኘቻቸው ዳዊትም ለዚህ ሰው ከሆነው ሁሉ አንድ ነገር እንዳይጠፋበት በእውነት ከብቱን ሁሉ በመድረ በዳ በከንቱ ጠበቅኩ እርሱም ስለ በጎነቴ ክፋት መለሰልኝ አለ ይሄን ሁሉ ዘመን ጠብቄያለሁ አልጠየቅኩም አሁን ግን በጥሩ ጊዜ ነው ድግስ በጣለበት ጊዜ እንደማለት ነው የመጣንበት እሱ ግን ይሄን ክፋት መለሰልኝ ለርሱም ከሆነ ሁሉ እስከ ነገ ጠዋት ድረስ አንድ ወገንስ እንኳን ብተው እግዚአብሔር በዳዊት ላይ እንዲህ ያድርግ እንዲህ ይጨምር ብሎ ምሏል እኔ አበቃ ሁሉን አጠፋለሁ በጠላትነት ተነስቶብኛል ብሎ ዳዊት ተነስቷል እና እንዲህ ለማድረግ እየመጣ ነው እሷ ወዳለችበት እሷ ደግሞ ከሌላ አቅጣጫ እየመጣች ነው ወደሱ አቅጣጫ እየመጡ ተዳረሱ ማለት ነው አቢግያም ዳዊትን ባየች ጊዜ ከአህያዋ ላይ ፈጥና ወረደች በዳዊትም ፊት በግንባሯ ወደቀች በምድርም ላይ እጅ ነሳች ይላል ጌታዬ ሆይ አለች ልክ አፏን ስትከፍት አእምሯ ውስጥ ያለው ይገለጣል አፋችን የአእምሯችን የልባችን መገለጫ በውስጣችን ያለው መውጫ ነው እንደሱ እንዲሆን ነው የሚገባው እንደሱ ከሆነ ትክክለኛ ነን በአንድ በኩል ክፉም ከሆነ ልባችን ውስጥ ያለው አፋችን ክፉ ከተናገረ ትክክል ነው ማለት ነው ቢያንስ የተምታታ ነገር የለም ያፋችን የሚያወራው አእምሯችን የያዘው እንደ ናባል ክፉ ከሆነ ክፋት የውስጡ ክፋት በአፉ ተገልጧል ሸንጋዮች ደግሞ አሉ አፋቸውና ልባቸው አንድ ያይደለም አእምሯቸው ውስጥ ያለውና አፋቸው የሚለው አንድ ያልሆነ ተንኮል የሚያስቡ እነሱም ቢሆን ትንሽ ጊዜ ነው የሚያታልሉት ከዛ በኋላ የውስጣቸው የሞላው ነገር መገለጡ አይቀርም እና
እቺ ሴት አፏን ስትናገር አፏን ስትከፍት አእምሮዋ ነው የሚገለጠው አስተሳሰቧ ነው የሚገለጠው አእምሮዋን የተቆጣጠረው ነገር ነው የሚገለጠው እና ምንድነው ያደረገችው አስቀድማ እነሱን ለብላቴኖቹም አስቀድማችሁ በፊት ሄዱ እነሆ መከተላችኋለሁ አለች ስለዚህ ብላቴኖቹ ከፊት አሉ ከፊት ይዘው የቀረቡት እነዚህ ያዙ ስጦታ እነ ዳዊት የጠየቁት ነው ስለዚህ የመልሱን ነው ያስቀድማችሁ ማለት ነው ለዛኛው አስቀድሞ ለቀረበው ጥያቄ እባክህ በደና ጊዜ መተንባህልና እንዲያርግልን ብለው ለቀረቡት ጥያቄ ለመጀመሪያው ጥያቄ መልሱን ሰጠች ናባል ያልመለሰው መልስ ሰጠችና ሁለተኛ ደግሞ እሷ ተጨማሪ ወለች እሷ የምትጨምረው ምንድነው አሁን የመጣውን ጥፋት ለመከልከል ነው የመጀመሪያ ያስቀደመችው መልስ ግን ለመጀመሪያው ጥያቄ ነው ፊት አረገች እና ጌታዬ ሆይ ይህ ኃጢያት በኔ ላይ ይሁን የናባል ማለት ነው እኔ ባሪያ በጆሮ ልናገር የባሪያንም ቃል አድምጥ በዚህ ምናምንቴ ሰው አለችው ታውቃለች የባሏን በናባል ላይ ጌታዬ ልቡን እንዳይጥል እለምናለሁ በቃ አይነን እሱ ላይ ተሳርፍ የሚለውን ነገር ቦታ ሰጥተው በሱ ምክንያት አክሽን አትውሰድ ነው ያለችው ይሄ እርምጃ ለመውሰድ ምትነሳበት አይሁን ይሄ እንደ ስሙ እንዲሁ እርሱ ነው ስሙ ናባል ነው ስንፍናም አድሮበታል ብላለች ስሙ ናባል ነው ስንፍና ያደረበት እንዳልኩኝ ቆም ማይል ማያስብ ማያመዛዝን የሚነገረውን ቃል ልብ ብሎ ማያደምጥ ያሉት እኮ በደና ጊዜ መተንባል ከብቶችን በላቴኖቹን አልነካንም በጎቹን አልነካንም እንዲ ሰላም ላንተ ይሁን የሚለውን እንኳን አልሰማ እና ሰነፍ ነው እሱ እኔ ባሪያ ግን ከአንተ የተላኩትን የጌታዬን ጎልማሶች አላየው እኔ አይቻቸው ቢሆን እኔ ሰምቼ ቢሆን ኖሮ ይሄ ሁኔታ አይሆንም ነበር እሷ ከሌላ አምሮ ነው ያለው አሁንም ጌታዬ ሆይ ሕያው እግዚአብሔርን አለች በሕያው ነፍስም እምላለሁ ወደ ደም እንዳትገባ እጅህን ራስህን እንዳታድን የከለከለ እግዚአብሔር ነው አለች አሁንስ እግዚአብሔር እንዴት ነው የሚከለክለው ዳዊትን በእኔ በኩል ማለት ሆነ አሁን እኔ ስመጣ የእግዚአብሔር መሳሪያ ሆኜ ነው ወደ አንተ መጣሁት እግዚአብሔር አንተን መከልከል ፈልጓል ለምን የሚባርኩ ይባረካሉ የሚረግሙ ይረገማሉ ቢባልም ረጋሚው እግዚአብሔር ነው ያንን እርምጃ የሚወስደው ግን አንተ አይደለም መውሰድ ያለብህ በገዛ እጅህ አለችው በገዛ እጅህም ራስህን እንዳታድን ላንተን የሚያድንህ ላንተ የሚቆም ላንተ የሚሟገት ራሱ እግዚአብሔር ነው አንተ ራስህን አዳኝ አይደለም ስለዚህ በገዛ ማንነትህ ጥብቅና ራስህ ቆመ ራስህን ታዳጊ ራስህ ልትሆን ነው ይሄ ነገር ላንተ አይሰራም ትለዋለች ዋይ ይሄ ሰው ማን እንደሆነ አወቀችው የእግዚአብሔር እንደሆነ አወቀችው የእግዚአብሔር ሕዝብ ደግሞ በራሱ ኃይል በራስና የተናዶ ተበሳጭቶ ለምን ነካችሁኝ ብሎ የሚነሳ አይደለም እግዚአብሔር አለኝ ብሎ እግዚአብሔር መልስ ይሰጥልኛል ብሎ ያንን ጉዳይ ለእግዚአብሔር ትቶ ማድረግ ያለበትን እግዚአብሔር ያዘዘውን ነገር ብቻ የሚያደርግ ነው እና አንተ ጥሪህ አሁን ቀጥሎ ታነሳዋለች ጥሪ ትልቅ ነው አንድ መንደር አንድ ቤተሰብ ጋር አንድ ቦታ ጋር እንደዚህ መተህ እዚች ጋር አንተ ችግር ውስጥ የምትገባ ሰው አይደለም አንተ ትልቅ ጥሪ ያለህ ትልቅ አጀንዳ ደግሞ የእግዚአብሔር ነው እግዚአብሔር አብሮህ የሆነ አንተ ከእግዚአብሔር ጋር የሆንክ ሰው ነህ ስለዚህ እግዚአብሔር ይሄንን መንገድ እንድትሄደው አልፈለገም ላይ ካለው አጀንዳ የተነሳ እንድትሄደው ስላልፈለገ ሊያስቆም ፈለገ የገዛችህ አንተን አዳኝ እንዳይሆን አንተ ሌላውን ታድናለህ ተለከ አንተን ግን እግዚአብሔር ራሱ ነው የሚያድንህ ስለዚህ የገዛችህ ያንተ አዳኝ እንዳይሆን እኔን ከልካይ አድርጎ ላከ እግዚአብሔር
ትለዋለች። የከለከለ እግዚአብሔር ነው ትለዋለች። ቀጥላ የምትለውን ተመልከቱ። አሁን ጠላቶችህና በጌታዬ ላይ ክፉ የሚሹ ሁሉ እንደ ናባል ይሁኑ ትላለች። ስለ ናባል ብቻ አይደለም የምታወራው። በዚህ ሰው ላይ በጠላትነት የሚነሱበት ብዙ እንዳሉ ታውቃለች። ሳኦልን ጀምሮ ሌላውም ሁሉ እና እነሱ ሁሉ እንደ ናባል ይሁኑ እና ናባል ስንፍና የያዘው ነው። የናባል አእምሮ ለዲያብሎስ አልፎ የተሰጠ ነው። እነሱን የሚገዛቸው ያዩ ከንቱ ይሁኑ ማለት ነው። ከንቱ ነው አእምሮ በሱ ላይ የናባል አእምሮ ከንቱ ነው። በሱ ላይ ጊዜ አትስጥ፣ ራስን አትጣል፣ ዓይንን አታሳርፍበት። በቃ ይሄንን እለፈው። አንተ በዚህ መገታት ያለብህ አይደለም። አንተ የሚመራ ሌላ ነው እና በአንተ ላይ የሚነሱ ሁሉ የአእምሮ ነው፣ የናባል አእምሮ ነው የሚገዛቸው ሁሉ ነው ማለት ነው። ከናባል ጋር አንድ ላይ መደበቻቸው በአንተ ላይ የሚነሱ ሁሉ። አሁንም ባሪያ ወደ ጌታዬ ያመጣቸው ይህ መታያያ ጌታዬን ለሚከተሉ ጎልማሶች ይሰጣለች። ያሁን ባሪያዎቹ ይዘው ያመጡት ምግብ ስጦታ ሁሉ እሱ ላንተ ባሪያዎች ይሁን፣ ለጎልማሶቹ ይሁን። በመጀመሪያው ጥያቄ መልስ ማለት ነው የመለሰችው። በቃ በደህና ጊዜ መተንብሃል፣ እባክህ ስጥ ለባሪያዎች፣ እኔንም እንደ ልጅህ ያለው ይሄው በቃ ይሁን ብላ አለች። ከዛ ቁጥር 28 ላይ የሚገርም ነው። የዚህ ሴት አእምሮ እየተገለጠ ሲመጣ የሚገርም ነው ውስጡ ያለው ምን እንደሚመራው። ይሄን አእምሮ ተመልከቱ። ቁጥር 28 የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሰራልና የኔን የባሪያህን ኃጢአት እባክህ ይቅር በል፣ በዘመንህም ሁሉ ክፋት አይገኝብህም አለች። አንተ አለችው የእግዚአብሔርን ጦርነት የምትዋጋ ነህ አለችው። ይገርማል። ያኛው ሰውዬ ምን አለ? ባልየው ይሄ ከጌቶቹ በሙሉ ኮብልሎ የሄደ በየቦታው ያለ ሽፍታ ሁሉ አይነት ንግግር። ማን ነው ዳዊት ደግሞ ማን ነው የሴት ልጅ ብሎ ሲያዋርድ ማን እንደሆነ ለማላቅ ሰው የኔን እንጀራ የኔን ሀብት ሰጣለሁ እንዴ ያለ በእጁ ያለውን ሀብት እግዚአብሔር እንደሰጠው የማያውቅ በራሱ የሚታመን ሁሉም በእጁ የተቆጣጠረ የመሰለው ሰውዬ ነበረ እና እንደዛ ያዋረዳቸው ከየቦታው በዚህ ዘመን ከጌቶቻቸው የኮበለሉ ባሪያዎች ብዙዎች ናቸው ብሎ ያለ እንደዛ አድርጎ ዳዊትን ሲያይ እሷ ግን የእግዚአብሔርን ጦርነት እየተዋጋ ያለ ሰው እንደሆነ ነው የምታውቀው። ዳዊት እሱ ስለ ዳዊት ያን ሐሳብ ሲሰጥ የሐሳብ የተናገረው ሐሳብ ከየት ነው ያመጣው? አንድ ጥያቄ አልጠየቀም። እግዚአብሔር ስለዚህ ሰውዬ ምን ይላል ብሎ አልጠየቀም። እሷ ግን እግዚአብሔር የሚለውን ነው ያገኘችው። አንተ እግዚአብሔርን ጦርነት ነው የምትዋጋው። ሸፍቶ ከጌቶቻቸው ሸፍቶ የራሱን ነገር ለማበጀት ዋሻ የገባ ሰው ሳይሆን በእግዚአብሔር ጦርነት ውስጥ ያለ ሰው ነው። አንተ የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር ደግሞ ለአንተ የታመነ ቤት ይሰራል አለች። የታመነ ቤት ከየት አመጣችው? የሚገርም ነው። ይህን ቃል መጀመሪያ የምናነበው በዚሁ አንደኛ ሳሙኤል ምዕራፍ 2 ላይ ነው። መጀመሪያ የምናነበው ምዕራፍ 2 ላይ እግዚአብሔር ወደ ሳሙኤል ገና ብላቴና ሆኖ በነበረ ጊዜ ይናገረዋል ለሳሙኤል። የኤሊ ልጆች የእግዚአብሔርን ቁርባን፣ የእግዚአብሔርን መሰዊያ፣ የእግዚአብሔርን ቤተ መቅደስ በሚያዋርዱበት በዛ ጊዜ
እግዚአብሔር ደግሞ በእነሱ ምትክ እሱን እንደሚያስነሳው ሳሙኤልን እንደሚጠቀምበት እግዚአብሔር ይናገራል። ያከበሩኝን አከብራለሁና የናቁኝም ይናቃሉና ይህ አይሆንልኝም። እነሆ በቤቴ ለቤትህ ከአንደኛ ሳሙኤል ምዕራፍ 2 ከቁጥር 30 አካባቢ ከመሃል ነው ማነበው። እነሆ በቤትህ ሽማግሌ እንዳይገኝ ክንድህም የአባትን ቤት ክንድ የምሰብርበት ዘመን ይመጣል። ይሄ ለኤሊ ነው የሚናገረው። ከዛ ይመጣል በእስራኤልም በረከት ሁሉ በማደሪያዬ ጠላትህን ታያለህ። በቤትህም ለዘላለም ሽማግሌ አይገኝም። ከመሰዊያ ያልተቆረጠ ልጅህ ቢገኝ ዓይንህን ያፈዘዋል፣ ነፍስህም ያሳዝናል። ከቤትም የሚወለዱ ሰዎች ሁሉ በጎልማስነት ይሞታሉ። ይህ በሁለቱ ልጆችህ በአፍኒንና በፊንሐስ ላይ የሚመጣ ለአንተ ምልክት ነው። ሁለቱ በአንድ ቀን ይሞታሉ። የታመነም ካህን ለእኔ አስነሳለሁ፣ በልቤም በነፍሴም እንዳለ እንዲሁ ያደርጋል። እኔም የታመነ ቤት እሰራለታለሁ፣ ዘመኑን ሁሉ እኔ በቀባሁት ሰው ፊት ይሄዳል። ይሄ ቃል በእግዚአብሔር በኤሊ ላይ የተናገረው ነው። በካህኑ ኤሊ ላይ ሲናገር በዛው ለኤሊ በነገረው ውስጥ እግዚአብሔር የሚያስነሳው ካህን እንዳለ ይናገራል፣ ስለ ሳሙኤል ማለት ነው። እና ለዚህ ለሳሙኤል የታመነ ቤት እሰራለሁ ማለት ምንድነው? የሚጸና ቤት፣ የሚቆይ ቤት፣ ለትውልድ የሚተላለፍ እሰራለሁ። ዘመኑን ሁሉ ይሄ ማስነሳው ካህን በቀባውት ሰው በንጉስ ፊት ማለት ነው ይሄዳል ብሎ መጀመሪያ እግዚአብሔር ለሳሙኤል የተናገረው ቃል ነው የታመነ ካህን የሚለው። ሁለተኛ ሳሙኤል ላይ ደግሞ ሄደን ምዕራፍ 7 እኔ አነብላችኋለሁ ቁጥር 11 እና እንዲሁም 16ን 27ን አነባለሁ። በዚህ ቦታ ላይ ደግሞ ለንጉስ ዳዊት በነብዩ ናታን አማካኝነት የመጣ የእግዚአብሔር ቃል ነው። ከመሃል አነባዋለሁ። ቁጥር 10 እና 11 የተያያዘ ነው። ቁጥር 8 ጀምሮ ላንብበው። አሁንም ዳዊትን ባሪያዬን እንዲህ በለው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አንተ መንጋውን ስትከተል በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድኩ። በሄድክበትም ሁሉ ከአንተ ጋር ነበርኩ። ጠላቶችህንም ሁሉ ከፊትህ አጠፋሁ። በምድርም ላይ እንዳሉ እንደ ታላላቆች ስም ታላቅ ስም አደርግልሃለሁ። ለሕዝቤም ለእስራኤል ስፍራ አደርግለታለሁ፣ ተክለውም አለው፣ በስፍራውም ይቀመጣል። ከዚያም በኋላ አይናወጥም። እንደ ቀድሞው ዘመንና በሕዝቤ በእስራኤል ላይ ፈራጆች እንዳስነሳሁበት ጊዜ ግፈኞች ተመልሰው አያስጨንቁትም። ከጠላቶችህም አሳርፈሃለሁ፣ እግዚአብሔርም ደግሞ ቤት እሰራልሃለሁ ብሎ ይነግርሃል ይላል። ቤት እሰራልሃለሁ ይለዋል ዳዊትን ማለት ነው። እዚሁ ምዕራፍ ላይ ቁጥር 16 ጋር ስንደርስ ቤትህና መንግስትህም በፊቴ ለዘላለም ይጠነክራል፣ ዙፋንህም ለዘላለም ይጸናል። ለዘላለም የሚጸና ቤት የሚል እናያለን። እዚህ ጋር ቁጥር 27 ላይ ዝቅ ብለን ዳዊት ራሱ ሲያመሰግን ምን ይላል? አቤቱ የእስራኤል አምላክ የሰራዊት ጌታ ሆይ አንተ እኔ ቤት እሰራልሃለሁ ብለህ ለባሪያህ ገልጠሃልና ስለዚህ ባሪያ ይህችን ጸሎት ወደ አንተ ይጸልይ ዘንድ በልቡ ደፈረ ብሎ እግዚአብሔር የተናገረውን ጠቀሰ ስለ ዳዊት። የታመነ ቤት ማለት ዳይናስቲ፣ የቀጣይ ትውልድ ሁሉ የሚተርፍ ከዳዊት የሚመጣውን ጄኔሬሽን ሁሉ የሚመለከት ማለት ያ ጄኔሬሽን እስከ ማድረስ እስከ ክርስቶስ ድረስ ነው የሚመጣው። እስከ ክርስቶስ ድረስ የሚጸና ቤት ነው እግዚአብሔር ለዳዊት እሰራለሁ፣ የታመነ ቤት እሰራለሁ ብሎ ለዳዊት የተናገረለት። ይህ እግዚአብሔር ለዳዊት ያለው ሐሳብ እዚህ ሴት ውስጥ አለ። የዚህ ሴት ሰው ሐሳብ የመንፈስ ቅዱስ አእምሮ ነው እሷ ያላት። መንፈስ ቅዱስ የሚያስበውን ነው የምታስበው። ምን አለችው? እዚህ ቁጥር 28 ጋር ስንመጣ የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሰራልና አለች። የኔን የባሪያን ኃጢአት እባክህ ይቅር በል፣ በዘመኔም ሁሉ ክፋት አይገኝብህም። በቃ እኔን ይቅር ብትለኝ እኔ አሁን እዚህ መጥተህ እነዚህን ከገደልክ ከገደልክ በእጅህ ራስህ እጅህን ለማዳን ሞከርክ ማለት ነው። ስለዚህ አንተ ላይ ራስ ላይ በዚህ ባለ ጥሪ ላይ
ቁርሾ የሆነ ጠባሳ ታኖራለህ። ምንም ክፋት ሳይገኝብህ አንተ ሩጫን የምትሮጥ ሰው ነህ። ጥሪ ያለብህ ሰው ነህ። እግዚአብሔር ለአንተ ቤት የሚሰራልህ አንተ አይደለም ለራስህ የምትሰራው። አሁን ለራስህ የሆነ ነገር ለማድረግ አትሞክር። አንተ እግዚአብሔር የሚሰራልን የታመነ ቤት ነው የሚሰራልን ትለዋለች። ጌታ መጣችው። የመንፈስ ቅዱስ ሐሳብ እንደ እግዚአብሔር ፈቃድ ነው መንፈስ ቅዱስ የሚያስበው ብሎናል ሐዋርያው ጳውሎስ። እሷን የገዛው ያሳድድ ዘንድ ነፍስህንም ይሻ ዘንድ ሰው ቢነሳ አለች ቁጥር 29 ላይ የጌታዬ ነፍስ በሕያዋን ወገን በአምላክ በእግዚአብሔር ዘንድ የታሰረች ትሆናለች። የጠላቶችንም ነፍስ ከወንጭፍ እንደሚጣል እንዲሁ ይጥላታል። በአንተ ላይ የሚነሳ ካለ ያንተ ነፍስ እግዚአብሔር የሚጠብቃት ነፍስ ነች። ጠላቶችን ደግሞ በወንጭፍ እንደሚመታ እንደዛ የሚጥልልህ ነህ ትለዋለች። ስለዚህ አንተ እግዚአብሔር የሚጠብቅ ሰው ነህ አለችው። በእግዚአብሔር እጅ ውስጥ ያለ ሰው ነህ አለችው። ያንተ ነፍስ እግዚአብሔር በእጁ የያዛት ነች። እግዚአብሔር በጥበቃ ላንተ የሚነሳልህ ሰው ነህ አለችው። ይገርማል። እንደ ነብይ ነው የምትናገረው እቺ ሴት። እንዲህ ይላል፣ ማንም ሰው ሕይወትን ለማጥፋት ቢያሳድድህ እንኳን የጌታዬ ሕይወት በሕያዋን አንድነት እስራት ውስጥ በአምላክ በእግዚአብሔር ዘንድ በሰላም ትጠበቃለች። የጠላቶችን ሕይወት ግን እንደ ወንጭፍ ድንጋይ ይወነጨፋል ትላለች። የካዲሱ መደበኛ ትርጉም ነው የሚለው። ከዛ እንዲህ ይላል ቁጥር 34 እግዚአብሔርም ለጌታዬ የተናገረውን ቸርነት ሁሉ ባደረገልህ ጊዜ በእስራኤልም ላይ አለቃ አድርጎ ባስነሳህ ጊዜ አንተ በከንቱ ደም እንዳላፈሰስህ በገዛ እጅህም እንዳልተካስህ ይህ እንቅፋትና የሕሊና ጸጸት በጌታዬ አይሆንልህም። እግዚአብሔር ለጌታዬ በጎ ባደረገልህ ጊዜ ባሪያህን አስብ። እግዚአብሔር የተባረከ ይሁን። እንዴት ያለ አእምሮ ነው የዚህ ሴት! እግዚአብሔር የተናገረውን ቸርነት ሁሉ ባደረገልህ ጊዜ ትላለች። እግዚአብሔር ለጌታ የተናገረው ሰው እንደሆነ ታውቃለች። እግዚአብሔር ምን ይላል የምትል ሴት ነች። ወሮበላ ሁሉ፣ ዘራፊ ሁሉ፣ ኮብላይ ሁሉ ብሎ ከተማው ውስጥ የሚያወሩ ወሬኞች ይኖራሉ። የዛ የናባል አእምሮ ያንን የሚገዛ ነው። እቺ ሴት ግን ያንንም አትቀበል ነበረች። ስለ ዳዊትና አብረው ስላሉት የሚባለውን ወሬ ማታስተናግድ ነበረች። እቺ ሴት እግዚአብሔር ስለ ዳዊት ያለውን ለማወቅ የፈለገች ሴት ነች። ያን የሰማች ነች። ያንን የያዘች ሴት ነች። የሚገርም እግዚአብሔር የተናገረው ሰው ነው፣ ግን ይሰደዳል፣ በየዋሻ ይንከራተታል። ግን እግዚአብሔር የተናገረው ሰው ነው ብላ የምታስብ ነች። የእግዚአብሔርን ሐሳብ የምታውቅ ነች። የማሰብ የመንፈስ ሐሳብ ወይስ የመንፈስ ቅዱስ የሚቆጣጠረው አእምሮ ወይስ ማን ነው አእምሮአችንን የሚቆጣጠረው? እግዚአብሔር የተናገረው ሰው ነው። እግዚአብሔር የተናገረውን የሚያደርግለት ሰው ነው። እግዚአብሔር ምን ብሎ ተናግሮታል? በእስራኤል ላይ አለቃ አድርግ እንደሚያደርገው ተናግሮታል። ዋሻ ነው ያለው። እግዚአብሔር አለቃ ሊያደርገው ያለ ሰው እንደሆነ ታውቃለች። የንጉስነት ቅባት በላዩ ላይ እንዳለ ታውቃለች። ግን ተሰዳጅ ነው። ዛሬ ለማኝ መስሎ እባካችሁን ስጡኝ ይላል። ግን እሱ ባራኪ ነው። እሱ ንጉስ ነው። እሱ አለቃዋ ነው። እሷ ባሪያው ነች። እሱ አለቃዋ ነው። አእምሮዋ ይህን ያውቃል። የእሷን አእምሮ መንፈስ ቅዱስ የገዛው አእምሮ ነው። መንፈስ ቅዱስ የሚለውና እሷ የምታስበው አንድ ነው። አይገርምም? እንደዛ ሰድቦ ያዋረደው ሰው ንጉስ እኮ ነው። የጊዜ ጉዳይ ነው እንጂ ንጉስ እኮ ነው። እሷ ይሄ ታይቷታል።
በንጉሥ ፊት እንደቀረበ ሰው አየች ራሷን። እግዚአብሔር ደግሞ የተናገረው እንደሚፈጽም ታውቃለች። እና አሻግራ ዘመንን አየች። በዛሬ ሁኔታ አልተወሰደችም። ዛሬ ተወሯል፣ ይሄ ሰው ዛሬ ተሰዳጅ ነው፣ መንግስት ተነስቶበታል። የዛሬውን ሁኔታ በሱ አልተወሰደችም። እቺ ሴት ዘመን አሻግራ አየች። ምን አየች? የሰውዬስ ንጉሥ ሲሆን አየችው። እግዚአብሔር አለቃ አድርጎ በእስራኤል ላይ ባስነሳ ጊዜ አለች። ያቺን ዘመን አየች ከወዲሁ። ያኔ አለች ዛሬ እኛን ገድለህ ቢሆን፣ ዛሬ እዚህ አጥፍተህ ቢሆን ኖሮ አለችው የህሊና ጸጸት ይሆንብሃል አለች። በገዛ ያኔ ንጉሥ ሲያደርግህ በገዛ እጅህ ነገስህ ይመስልሃል። በገዛ እጅህ ራስን ካስክ ይመስልሃል። እግዚአብሔር እንዳነገሰህ አይታየም። ከዳዊት ጋር የነበሩ ሰዎች በዋሻ ውስጥ ሳኦልን ዳዊት በደረሰበት ጊዜ እግዚአብሔር የተናገረ ጊዜ አሁን ነው እና እግዚአብሔር በእጅ አሳልፎ ሰጥቷል ብለው አሉት። ዳዊት ግን ነው እግዚአብሔር በቀባው ላይ እጅን አላነሳም። ራሱ በራሱ መንገድ እግዚአብሔር ሊገድለው ይችላል፣ እኔ አላነሳም አለ። እግዚአብሔር ብቻ የሚገዛው አእምሮ እንዴት ዳዊት ውስጥ እንደነበረ ተመልከቱ። ያ ከንቱ ሐሳብ እነዛን አብረውት ያሉትን እንኳን ይዟቸው ነበር። ራስ ግደል ነበር ያሉት። ኖ አይደለም፣ መንገዱ እንደሱ አይደለም አለ። ጨርቁን እንኳን በቀደደ በሐዘን ልቡ ተመታ። ጨርቁን እንኳን የሳኦልን ጨርቅ በመቅደዱ ትንሽ እንኳን ስለነካ ማለት ነው፣ ሰይፉን ወደዛ ስለዘረጋ ጨርቁን ለመቁረጥ ለዛ እንኳን በሐዘን ልቡ ተመታ። እግዚአብሔር ራሱ የሚሾመው ነው እንጂ ራሱን ያመቻች አይደለም። ዳዊት ያ የመንፈስ ቅዱስ ሐሳብ ነው። የሐሳብ ሲሲቲ ይወስዳል። ዳዊትን የዛን ቀን እንኳን በገዛቹ ከዋሻው ውስጥ ሳኦልን እንዳይገድል እና ዙፋን ላይ እንዳይቀመጥ ያደረገው የከለከለው የሐሳብ ዳዊት ውስጥ የነበረው በባልንጀሮቹ ሌላ ሲመጣ ኖ አይደለም ማረገው እንዲህ ያደረገው የሐሳብ የመንፈስ ቅዱስ ሐሳብ እሷ ውስጥ ያው ሐሳብ አለ። እናንተ በከንቱ ደም እንዳላፈሰስክ በገዛ እጅም እንዳልተካስክ ይንቅፋትና የህሊና ጸጸት ይሆንብህ ነበር። ይሄ እንዳይሆንብህ ነው ዛሬ እኔን ከልካይ አድርጎ እግዚአብሔር ያመጣል ብላ አለችው። እና ይገርማል። ከዛ ጥያቄውን ተመልከቱ። እግዚአብሔርም ለጌታዬ በጎ ባደረገልህ ጊዜ ባሪያህን አስበኝ አለች። ይገርማል። አይን ሲከፈት ንጉሥ ጋር ነው ለካስ ያለችው። ዛሬ እኔን ልታስበኝ የምትችልበት ሁኔታ አይደለም ያለው፣ ግን አንተ እኔን ልታስብ የምትችልበት ሁኔታ ላይ ነገ የምትወጣ ሰው ነህ። ዛሬ አንተ እንደለማኝ መስልሃል፣ እኔ ነኝ ግን አንተም ለምን አለችው። እኔ ነኝ በመንግስት አንተ በከበርክ ጊዜ አስበኝ እኔን አለችው። ራሷን በዛ ስር ከተተች። ብሩክ አእምሮ ከእግዚአብሔር ጋር መሰለፍ ፈለገች። እግዚአብሔር በዚህ ሰው ላይ ካቀረበው አጀንዳ ስር ራሷን ከተተች። ለዛ ሐሳብ በሰውየው ላይ ባለው በዳዊት ላይ ላለው ለእግዚአብሔር ሐሳብ ራሷን አስገዛች። እዛ ስራ መጣች። እዛ ዳዊት ስታመጣው እግዚአብሔር ስር እንደምታመጣ ታውቃለች። የእግዚአብሔር በረከት እሱ ላይ እንዳለ ታውቃለች። እነዚህም ባሪያዎች እንኳን አውቀዋል። ሊባርክ ነው የላከው የነበረው አሉ። ዳዊት ምን አላት? አቢግያን ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን አለ። ለካስ እግዚአብሔር ነው እሷን የላካት። እሷም እንዲገብቷታል የከለከለ እግዚአብሔር ነው አለችው። ዳዊትም አንቺን የላከልኝ እግዚአብሔር ነው አላት። ከእግዚአብሔር ጋር ያደረች የተስማማች ያ አእምሮ ያላት ሴት ነበረች። ቀጥሎ እንዲህ አለ፣ ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን። ብሩክ አእምሮ ነው አለ። ብለስድ የሆነ አእምሮ፣ የተባረከ አእምሮ።
አንቺም የተመሰገንሽ ሁኚ። ነገር ግን ክፉ እንዳላደርግብሽ የከለከለኝ የእስራኤል አምላክ ያው እግዚአብሔርን እኔን ለማገናኘት ፈጥነሽ ባልመጣሽ ኖሮ እስኪነጋ ድረስ ለናባል አንድ ወንድ እንኳን ባልቀረው ነበር። ዳዊትም ያመጣችውን ከእጇ ተቀብሎ በደህና ወደ ቤትሽ ሂጂ፣ እነሆ ቃልሽን ሰማሁ፣ ፊትሽንም አከበርኩ አላት ይላል። የምታደርጊውን እወቂ ነበር ያሏት። የምታደርገውን አወቀች። ክፋትን ከለከለች። በረከት ይዛ መጣች ወደ ቤቷ። ለቀጣይም ዘመን በጎቿ ባሪያዎቿ መቀጠል እንዲችሉ ሆነ። ዳዊት በእርግጥ ሊያጠፋ ነበር። እግዚአብሔር መልስ ሆነለት። ለሱም መልካም ሆነ። የተባረከ አእምሮ፣ ብሩክ አእምሮ፣ መንፈስ ቅዱስ የሚቆጣጠረው አእምሮ፣ እንደ መንፈስ ፈቃድ እንደ እግዚአብሔር ፈቃድ የሆነ አእምሮ፣ ከእግዚአብሔር ፈቃድ ጋር የተሰለፈ አእምሮ። የናባል ሐሳብ ዳዊትን የሚንቅ የሚራግም፣ እግዚአብሔር ስለ ዳዊት ከተናገረው ጋር የሚዋጋ የሚጣላ ነበር ያለው ቅድም። የአቢግያ ግን እግዚአብሔር በዳዊት ሕይወት ላይ ያለውን ፈቃድ በጥልቀት የተረዳ ነበር። የእርሱ ሐሳብ ዳዊትን በእግዚአብሔር መንገድ መራ። ለቤቷ ደግሞ ደህንነትን አመጣላት። ዛሬ እኛን አእምሮ ማን ይገዛዋል? ይህ እንግዲህ ከብሉይ ኪዳን የምናየው ምሳሌ ነው። ሰኞ ዕለት እንደ ጌታ ፈቃድ ስናይ ደግሞ ስንገናኝ ከአዲስ ኪዳን ሌላ ምሳሌ እናነሳለን። አእምሮአችንን የሚገዛው ማን ነው? ያው ታሪኩን እንደምናውቀው አቢግያ መታ ለናባል ያደረገችውን ሁሉ ስትነግረው የእግዚአብሔር ፍርድ መታው። ልቡ እንደ ድንጋይ ሆነ ይላል። ታመመ፣ 10 ቀን ውስጥ ሞተ። እና ዳዊት አየ፣ እግዚአብሔር ነበር የሚፈርድለት ለሱ። ዳዊት ከናባል እጅ የስድቤን ፍርድ የፈረደልኝ ባሪያውንም ከክፋት የጠበቀ እግዚአብሔር ይመስገን፣ እግዚአብሔርም የናባልን ክፋት በራሱ ላይ መለሰ አለ። ከዛ እሷን ሊያገባት ልኮ አስመጣት፣ አገባት። እቺ ሴት በዳዊት ሲነግስ እሷ ንግስት ሆነች። ይገርማል። እሷ ንግስት ሆነች። ሲያስበኝ እግዚአብሔር አስበኝ አለች። ለንግስትነት ታሰበች። የተባረከው አእምሮዋ እዛ ውስጥ እግዚአብሔር በረከት ውስጥ ፈጽሞ ከተታት። ዳዊትም በእግዚአብሔር መንገድ ሄደ፣ እግዚአብሔርን አመሰገነ። ይቺ ሴት ለቤቷ በረከት አመጣች፣ ለራሷም ለወደፊቷ ሁሉ ደህንነት አመጣች። የተባረከ ከእግዚአብሔር ሐሳብ ጋር የተስማማ አእምሮ አስቢና አድርጊ አሏት። ስናስብ ምንድን ነው የምናስበው? የምታደርጊውን ወቂ አስቢና አድርጊ አሏት። ስናስብ ምንድን ነው የምናስበው? በየትኛውም ጉዳይ ምንድን ነው የምናስበው? እንዲህ ነው ማሰብ ያለብን። እግዚአብሔር ምን ይላል? መንፈስ ቅዱስ ምን ይላል? ጌታ ምን አለ? ምን ይላል? ስለሱ፣ ስለሷ፣ ስለዚህ፣ ስለዛ እሱን ነው የምናስበው። ስናስብ የጌታን ነው የምናስበው። ስናስብ አንደኛ የምናስበው እሱን ነው መሆን ያለብን። ጌታ ምን አለ? ምን ይላል? ሰው ምን ይላል አይደለም። ከተማው ምን ይላል አይደለም። ሚዲያው ምን ይላል አይደለም። ጌታ ምን ይላል? እንጸልያለን። ጌታ ምን ይላል? አይኖቿ ሲከፈት እሷ ለማኝ ሆነች። ጌታ ኢየሱስ ውሃ ጠጪኝ ብሎ የሚለምንሽ ማን እንደሆነ ብታቂ አንቺ ትለምኚው ነበርሽ አላት። የሐሳብ የአእምሮ ያመገለጥ
ቢመጣልሽ አንቺ ትለምኚው ነበርሽ አላት። እቺ ሴት ተገለጠላት። ለካስ ወደ ቤቷ መጥቶ እየለመናት ያለው እሷ የምትለምነው ነች። ለካስ ወደ ቤቷ መጥቶ እየለመናት ያለው የበረከቱ ባለቤት ነው፣ ባራኪው ነው። አይኖቻችን ይከፈቱልን። እየጸለይን እንጸልያለን። ይሄንን እያሰብን ከዛ በኋላ ላይ ሁለቱም ነግራችሁ ማስታወቂያ አለኝ። እሱ ሳሰሙኝ እንዳትሄዱ። እንጸልያለን።